አይነት መንገድ ይቀርጻታል። ሚስትም የሆነች ሴት ባሏን እርሷ በምትፈልግበት አይነት መንገድ ትቀርጻለች። አንዳንድ ጊዜ ስሁት በሆነ መልኩ በተለይ ይሄ እንዲህ አይነቱ ነገር ሁላችንም ጋር ይስተዋላል። ወንዶች የሆንም እህቶች የሆንም ጭምር የትዳር ህይወት ላይ አመራረጣችን፣ ምኞታችን፣ ፍላጎታችን በአጠቃላይ ስጋዊ ሆነና ሪል ሰዎች ከክርስቶስ ዘንድ ስጦታ ሆኖ የሚሰጣቸው ያ የትዳር ህይወት ለኛ ምኞት ሆኖ ይቀራል። ክርስቲያኖች በደንብ ማስተዋል ያለባቸው ነገር በእጮኝነት ህይወት አብራችሁ ከምትገቡት ሰው ጋር በደንብ ልትተዋወቁ ይገባል። ምን ማለት ነው? ያ በመጀመሪያ ከናንተ ፈቃድ ይልቅ የእግዚአብሔር ፈቃድ እንዲቀር ማድረጋችሁ መጸለይ ይኖርባችኋል። አንዳንድ ጊዜ በጣም ብዙ አይነት ባህሪ አለ። እንግዲህ በእጮኝነት ህይወት ውስጥ በትዳር ህይወት ውስጥ በጣም ብዙ አይነት ባህሪ አለ። የመጀመሪያው ነገር አንድ ሰው አንድ የትዳር አጋርን ሲፈልግ እግዚአብሔርን የምትፈራን ሴት ሊመኝ ይገባል፣ ጸሎትም ሊያደርግበት ይገባል። ይሄ ትልቁ መስፈርት ነው። እባካችሁ ክርስቲያን የሆናችሁ ሰዎች በእነዚህ አይነት ጉዳይ አትደራደሩ። ኦርቶዶክሳዊ የሆናችሁ እህቶችም ጭምር እግዚአብሔርን የሚፈራ ወንድ መሆን አለበት። የመጀመሪያው መስፈርት እግዚአብሔርን የሚፈራ እግዚአብሔርን የምትፈራ ካልሆነ እመኑን የእናንተን ቤተሰቦች፣ የእናንተን ዘመዶች፣ የእናንተን ንስሐ አባቶች አክብሮ ለእርቅ እሺ ብሎ የሚታዘዝ የትዳር አጋር አይኖራችሁ። ስለዚህ ትልቁ መስፈርት በመጀመሪያ መሆን ያለበት እግዚአብሔርን የሚፈራ እግዚአብሔርን የምትፈራ መሆን አለባት። ከዛ በመቀጠል ደግሞ ሁላችሁም ልታስሉ ይገባል። ስሜት የሆናችሁ አንዳንዴ ለክርስትና ትልቁ ጻር የሆነ ነገር ምን ነው ታውቃላችሁ? ስሜታዊነት ነው። ስሜታዊነት ይሄ ዘሎ በቃ ተረጋጉ ፕሊዝ። ይሄ ፍቅር ይዞኛል ብለህ ዝም ብለህ ቁልቁለት ምትንከባለል ወንድሜ ፕሊዝ ተረጋጋ። ፍቅር ይዞኛል ብለሽ ዝም ብለሽ እንደው በፈለግሽበት ቦታ ላይ ዝም ብለሽ ምትንከባለል ይሄ ተረጋጊ ፕሊዝ። በመጀመሪያ መቅደም ያለበትን ነገር አስቀድሙ፣ አለበለዚያ ዋጋ ትከፍላላችሁ። እግዚአብሔርን የሚፈራ እንዳለን ሁሉ በተመሳሳይ ደግሞ የእናንተን ቤተሰቦች የሚያከብርላችሁ የእናንተን ቤተሰብ የምታከብርላችሁ ሴት ወንድ ነው መፈለግ ያለባችሁ። ኦኬ። በትዳር ህይወት ላይ ትልቁ ችግር ሁልጊዜ ምን ይባላል? የቤተሰብ ጣልቃ ገብነት። ተወዳጆች ቤተሰብ የሚገባውን ክብር የማሰጡት ከሆነ እመኑ እስከ መጨረሻው የትዳር ህይወታችሁ ድረስ የቤተሰብ ጣልቃ ገብነት ሊኖር ይችላል። እንዲህ አይነቱ ነገር በጣም ጥንቃቄ ይፈልጋል። ለምሳሌ ተወዳጅ የሆንሽ እህት የትዳር አጋር ስትፈልጊ ያንቺን አባት ያንቺን እናት የማያከብር ሰው እኔን ያከብረኛል ብለሽ አትመኝ። አንዳንድ ጊዜ የግል አሁን ይሄ የምናገረው ነገር የግል ኦፒኒየን የግል ምልከታዬን ነው የምናገረው። አንዳንድ እንትኖች ላይ አንዳንድ በጽሁፍ ፖስት የሚደረጉ ነገሮች ላይ ስመለከት እንደው እናንተ ማንን ታስቀድማላችሁ? እናታችሁን ወይስ ሚስታችሁን ወይንስ ሴት ልጃችሁን ወይንስ እህታችሁን ማንን ታስቀድማላችሁ ምናምን የሚባል ነገሮችን ሰዎች እንደ ምርጫ አድርገው ሁሉ ለማስቀመጥ ሲሞክሩ እንመለከታለን። እና አጉል ይሄ የፍቅር ህይወት ውስጥ ነኝ አጉል እንደው በዚህ በጣም ወዳለው ማለት የሚፈልግ ሰው በአጠቃላይ ያገባ ሚስት ትበልጣለች፣ ሚስት ማለት ሚስት እኮ እንደዚህ ምናምን እያሉ የተለያዩ ሀሳቦችን ያስቀምጣሉ። በተመሳሳይ እህቶችም ልክ እንደዛው ከአባትሽ እንደው ከባለቤትሽ ከወንድምሽ የተባለ ምርጫ ይሰጣቸው እንዴ ባህል እኮ ማለት ምናምን። ፕሊስ እባካችሁ አትሰካከሱ። እንደዚህ የሚባል ነገር የለም ወዳጅ። ቆንጥጠው ለዚህ ደረጃ ያበቋትን እናትና አባቷን ሳታስቀድም እሷ የምትል ከሆነ እመነኝ የሆነ ነገር እዚህ ጋር በቃ ያለረለ የሆነ ክፍተት ፈጥሯል ማለት ነው። ጥንቃቄ ይፈልጋል። ሁላችሁ ልትጠነቀቁ ይገባል። ቤተሰብን ማክበር የእጮኝነትም የትዳርም ትልቁ መሰረት ነው ተወዳጆች። ኦኬ። የእጮኝነትም የትዳርም ትልቁ መሰረት ነው። አለበለዚያ ቤተሰቧን ሳላከብር ሚስቴን አከብራለሁ የሚባል ነገር የለም። እህቴ የእሱን ቤተሰቦች ሳታከብሪ እናቱ እያልሽ አባቱ ማሱ አይደሉም ምናምን እያልሽ እሱን የኔ ፍቅር የኔ ባል አባቴ ምናምን ብሎ ማንቆለባመጥ የሚባል ነገር የለም። ኦኬ። ስትኖሩት ሪል በቃ ህይወቱን ልትኖሩት ይገባል።
ባለቤትሽን የምታከብሪ ከሆነ እርሱን አስተምረው ለራሳቸው ጫማ ሳያደርጉ ኦኬ ለልጃቸው ጫማ እየገዙ ለራሳቸው ጠግበው ሳይበሉ ልጃቸውን ጠግበው እንዲበላ እያደረጉ ለዚህ ደረጃ ያበቀቱን ቤተሰቦቹን ሳታከብሪ አየለም እነሱን እርሷቸው እኔ የሚቀርብብኝ ገሌ ነው ምናምን እያለ ድራማ አትስሪ እህቴ ፕሊስ። ይሄ ድራማ ነው ባጭሩ። ኖ አይ እኔ ከእናትህና ከአባት ይልቅ አንተ ትበልጥብኛለህ የምትልን ሴት ተጠንቀቅ ወዳጅ። ይሄ ሳክስ ነው። ይሄ የግል ኦፒኒየን ነው። መሞገት የሚፈልግ ሰው ካለ መሞገት ይችላል። በተመሳሳይ ያንቺን እናትሽን አባትሽን ሳያከብር እነሱ የራሳቸው ጉዳይ ብሎ አብጠልጥሎ አይ እኔ እሷ ትበልጥብኛለች የሚል ሰው ካለ እመኚኝ የሆነ ቦታ ላይ እየሸወደሽ ነው። ይሄ ሳክስ ነው። ለቃል አጠቃቀም ይቅርታ። መቅደም ያለበትን ነገር ልታስቀድሙ ይገባል። ቤተሰብ መሰረት ነው ወዳጄ፣ ቤተሰብ መሰረት ነው። እናትነትና አባትነት ትልቅ ጸጋ ነው። የፈለገ ነገር ቢሆን እናት አምጣ ጡቷን አጥብታ ከክፉ ሁሉ ነገር ጠብቃ ያላሳደገችውን ልጅ የትኛው ሴት ልታገባ አትችልም። ስለዚህ ነገርን ከወደዱ ከነምንጩ ነው ከነምንጩ። አይ ምንጩ ይቅርብን እዚህ ጋር ምርቱ እዚህ ጋር ተረፉ ይሻለናል ማለት ግን ዘበት ነው። ስለዚህ በመጀመሪያ እግዚአብሔርን ማስቀደም ያስፈልጋል። ቅድም እንዳልኳችሁ እግዚአብሔርን የምትፈራ ሴት እግዚአብሔርን የሚፈራ ወንድ ብሎ መጸለይ ያስፈልጋል። ሲቀጥል ደግሞ ቅድም እንዳልኳችሁ ቤተሰብን የሚያከብር ዘመድን የሚያከብር ሰው ቤተሰብን የምታከብር ዘመድን የምታከብር ሴት ኦኬ ፈጣሪ ወይ ስጠኝ ብላችሁ ልትጸልዩ ይገባል።